ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በስቲስ ጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሰዎቻችሁ ልብዞች ከፍሎ ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትና አጋብዛችኋለሁ። ዘሩድ ሚዛናችን ይዘላችሁ የመጣ ነው መረጃ ከባለቤቱ ያወቀ ቡዳ ነው የምትለዋን ሐሳብ ነው። እንደምታውቁት እንግዲህ በመላ ዓለም የአሜሪካና የኢራንን ጦርነት ተከትሎ ከፍተኛ የሆነ የነዳጅ ዋጋ ጭማሪ ታይቷል። ይህን ተከትሎም እንደዚሁ በመላ ዓለም የኑሮ ውድነትና ኢንፍሌሽኖች እየታዩ ነው ያሉት። የዚህ ተጽዕኖ ደግሞ በአፍሪካና በኢትዮጵያም ከፍተኛ ተጽዕኖ እያሳዩ ነው። ኢትዮጵያ ውስጥ የነዳጅ ዋጋ ጨምሯል በከፍተኛ ሁኔታ። ይህን ተከትሎ ደግሞ የትራንስፖርቶች፣ የቁሳቁሶች፣ የሚበላ የሚጠጣ፣ የመግቢያ የመውጫ የእያንዳንዱ ነገሮች ዋጋ ጭማሪ አሳይቷል። አንዳንድ ግለሰቦች ይሄ ባለበት ሁኔታ የነዳጅ ዋጋ ጭማሪ በታየበት ሁኔታ የኑሮ ውድነቱ በጨመረበት ሁኔታ እንዴት ነው የባምቢ ጉዳይ አጀንዳ ሆኖ የሚመጣው? እንዴት ነው የአዶናይ ጉዳይ አጀንዳ፣ የጃኒ ጉዳይ አጀንዳ ሆኖ የሚመጣው? በምን መልኩ ነው? መቼ ነው ስለ ሀገራችን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች የምንወያየው የሚል ጥያቄ የሚያነሱ ሰዎች አሉ። የኔ መልሰው ከባለቤቱ ያወቀ ቡዳ ነው። እኔ ቡዳ አይደለሁም። ባለቤቱ ይህን ጉዳይ አጀንዳ አድርጎ ማውራት አልፈልግም። ህዝባችን እንደ ህዝብ አገራችን ውስጥ ያለ የእርስ በርስ ግጭቶች፣ አለመግባባቶች፣ የሰላም እጦቶች፣ የኑሮ ውድነቶች፣ የተለያዩ ማህበራዊና ኢኮኖሚያዊ ህጸጾችን አንስቶ ለመነጋገር ፈቃደኛ አይደለም። ስለዚህ ህዝቡ አሸወይና ነው። የኛ አጀንዳ የአዶናይ ውሻ መታጠባ፣ መብላት፣ መጠጣታ፣ መሽናታ፣ የጃኒ መግባት መውጣት፣ የአዶናይ ወንዱ በእግሩ መሰበር ነው። እንደ ሀገር ያስጨነቀን የተጨነቅነው እንቅልፍ ያጣ ነው በዚህ ነው ካላችሁ አጀንዳችሁ ላይ አተኩሩ። እኛም አጀንዳችን ላይ እናተኩራለን። ከባለቤቱ ያወቀው ቡዳ ነው። እኔ ቡዳ ነኝ? እናንተ ባለቤቶቹ እንደ ሀገር እንዲህ ያሉ ጉዳዮች ለአጀንዳነት አይበቁም፣ ለወሬም አይበቁም። እኛ 300,000 ላይክ 100,000 ሼር የምናመጣው የአዶናይ ወንድም እግሩ መሰበር ላይ ነው። የጃኒ ዊግ ጉዳይ ነው። እንደ ሀገር የተጨነቅነው በጃኒ ፀጉር ጉዳይ ላይ ነው። ስለዚህ እናንተ ካልሞቃችሁ፣ ካልበረዳችሁ፣ ፍላጎት ከሌላችሁ ጭራሽ እኛን እያስወደዳችሁ አይደል እንዴ? ማህበራዊ ሚዲያ ላይ ሰሞኑን አሁን በዚህ ቲክቶክ ፕላትፎርም ትንፋሽን ያሳጣችኝ ዋርኒንግ። ለምን አገራዊ ችግሮቻችን፣ ግጭቶቻችን፣ ጦርነቶቻችን፣ የስነ ምግባር ጉድለቶቻችን ስናይ ይሄ ጥሩ አይደለም ብለን ስንናገር በአካል ስታገኙን ቦክስ የምትፈልጉ ከሆነ ሚዲያ ላይ ስታገኙን ደግሞ ዋርኒንግ የምታሰጡን ከሆነ ከባለቤት ያወቀ ቡዳ ነው። እኔ ቡዳ ነኝ እንዴ? ትውጭታቻል ሁሉ ነገር አሸዊና ነው። አልተጨነቃቸውም። አገር የተጨነቀው አዶናይ መንፈሳ፣ አዶናይ ምንሸና፣ አዶናይ መንበላ እንዴ? እኔ እኮ መጀመሪያ እኮ ተናግረናል እኮ። ስለዚህ አገራዊ አጀንዳዎችን እናንተ ሌላ ነገር እስካደረጋችሁ ድረስ አሁን ይሄ የአዶናይ ቲክቶክ አካውንት ነው። ወደ 6 ሚሊዮን የሚሆን ተከታይ አለው። ወደ 410 ሚሊዮን ላይክ አለው። ከትንሽ ጊዜ በኋላ ወደ ግማሽ ቢሊዮን ላይክ ይገባል። ስለዚህ አገራዊ ጭንቀታችን አሁን አዶናይና የጃኒ ጉዳይ ነው። ስለ ኑሮም ማውራት አትፈልጉም። ስለ ሰላም፣ ስለ ውጥንቆጣቻችን፣ ስለ ጦርነቶቻችን፣ ስለ ግጭቶቻችንም አጀንዳ ማድረግ አትፈልጉም። ከባለቤቱ ያወቀው ቡዳ ነው። እንደፈለጋቸው ተመችታችኋል አይደል? እኔ ተመችቶኛል በግሌ። እኔ እኮ በግሌ የሚያንጨረጭር፣ የሚያበሳጭ፣ የሚያደባደብ፣ የሚያጎዳደል ግዳይ ስቆ ምንገባበት ምንም አይነት አማክንዮ የለም። እንደ ሀገር ነው። ስለ ሀገራችን እንወያይ፣ እንነጋገር አለን እንጂ በግላችን የተለየ ችግር የለብንም። ለዚህ ነው እና ዓለም በሙሉ አውሮፓና አሜሪካ እንቅልፍ አጥተዋል። አረቦቹ እንቅልፍ አጥተዋል። ለምን? ድሎቶቻ እንዳይቀንስ ያ ሁሉ መሞላቀቅ፣ ያ ሁሉ ወርቅ፣ ማርና ወተት አውጥተው የሚደፉት ተንደላቅ እንደፈለገ የሚኖሩት ኑሮ እንዳትጎድል እንቅልፍ አጥተው ነው ያሉት። እኛ ደግሞ ጃኒ አዶናይ ባምቢን አትንኩብኝ ብሎ 1 ሚሊዮን ጋጥ ወጥ የሚመጣበት ሀገር መንቀሳቀሻ አጣን እኮ። መላወሻ እኮ በቃ ምንም ማህበራዊ ሚዲያ ላይ እንደ ልብ መንቀሳቀስ አልተቻለም። በቃ እያዘጉት ነው ያሉት። በዚህ ሁኔታ ላይ ነው ያለነው እና ከባለቤቱ ያወቀ ቡዳ ነው። እናንተ ካልከፋችን ከተመቻችን ምን ወሬ ያስፈልጋል? በቃ ነዳጅ ዋጋም ጨመረም አልጨመረም ጭንቀታቸው ጃኒ ነች። ስለዚህ ጃኒ ቀለብቱ ናቸው። ጃኒ ኑሮ ታስተካክልላቸው፣ አዶናይ ያስተካክልላቸው። አይ መሳቂያ ጥራት አለ ሰውዬው እና እኔ በግሌ እንዲህ ያሉ ጉዳዮች አጀንዳ
መሆን አይገባቸውም ብለን ቀድመን ነበር የጮህነው። ቀድመን ባምቢ ራቁቷ ለምን ትሄዳለች? ይሄ እኮ ትክክለኛ ስነ ምግባር አይደለም ስንል ህዝብ ግልብጥ ብሎ ወጣ። ሆ ብሎ ለምን? የእሱ አይነት ጋጦጥ ባለጌ ምድሪቱን ስለሞላ ዞረኝነት አይጠቅመንም ብለን ስንናገር እና አንተ ሆነ እንካቁመስ ነን። ስለዚህ ያሉን ሀገራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮቻችን ለርዕስነት ለወሬነት እንኳን አይበቁ። እኛ ርዕስ አድርገን ወሬ አድርገን ካነሳን ደግሞ በየማህበራዊ ሚዲያ ከሆነ ሚዲያዎችን ታዘጋላችሁ፣ በአካል ከሆነ ደግሞ በውጤት አቆምሳላችሁ። እንደገና መልሶ ለምን አገራዊ አጀንዳዎቻችን ለምን አይነሱም? ለምን ይነሳሉ? ከባለቤት ያወቁ ቡዳ ነው። እኔ ቡዳ ነኝ እና አይሆንም። እናንተ ካልፈለጋችሁ እናንተ የደበራችሁን ነገር በግድ ይሄ ጉዳይ እኮ አጀንዳ ነው፣ ይሄ ጉዳይ እኮ ሀሳብ ነው አይደለም። የአዶናይ ውሻ ታጠበች፣ የአዶናይ ውሻ ደረቀች፣ የአዶናይ ውሻ በላች፣ የአዶናይ ውሻ ሾናች አገራዊ አጀንዳ ሆኗል። ወደ 500 ሚሊዮን ላይክ የተጠጋ ነው። ሄድች በጣም ሰቅጣጭ ነው። አገሪቱ ከዚህ ውጭ ሀሳብ የላትም። ሀሳብ የለም አገሩ ላይ እና አለመሰማት ብቻውን እኮ በሽታ ነው። አሁን እኔ ለምሳሌ ሳወራ ምንም ሰው ካልሰማኝ ለማን ነው ማወራው? ለራሴማ ራሴው ጋር እዚሁ ቤት ያልጨዋወትም እንዴ? አለመሰማት እኮ ራስን ችሎ በሽታ ነው። እንደ ሀገር የተጨነቅነው ባለን ሀገራዊ ግጭቶቻችን ላይ፣ ስደቶቻችን ላይ፣ አለመግባባቶቻችን ላይ፣ የኑሮ ውድነታችን ላይ አይደለም። ያ ለወሬም አይበቃ። ኢትዮጵያ ውስጥ ለወሬ እንደው ለመንደር ወሬም አይበቃ። ስለዚህ እናንተ ያልመረጣችሁት ርዕስ፣ እናንተ መስማት የማትፈልጉት ርዕስ ሰውን ጭንቅላት ማዞር ነው የሚሆነው። አሁን ሀገራዊ አጀንዳችን ጃኒ በላች፣ ጃኒ ፈሳች፣ ጃኒ ሸናች። እነሱ ገንዘብ እየሰሩ ነው። አሁን ለምሳሌ አዶናይ ወንድሙ እግሩ መሰበሩ ኮንተንት አድርጎታል አይደል? ኮንተንት አድርጎታል። ለምሳሌ ይሄ ኮንተንት ነው። ስንት ሰው ነው? አንዱ ሞተ። 52,000 ሰው ይህን ጉዳይ ላይክ አድርጎታል። ለነሱ አጀንዳ ነው። 8,600 ሰው ሼር አድርጎታል። ሰው እሺ፣ የማን ነው ጥፋቱ? አሁን 8,600 ሰው ሼር አድርጎት 152,000 ሰው ላይክ አድርጎታል። ወደ ስንት ነው ደግሞ እንቶ ስንት ነው የሚለው እናጣች። ለዚህ ወደ 2,800 ኮሜንት ተሰጥቷል። ስለዚህ አሁን አገራዊ አጀንዳቻችን የጃኒና አዶናይ ጉዳይ ስለሆነ ጃኒ ምን በላች፣ ጃኒ ምን ፈሳች ተጨንቃችሁ ሳይደለም እሱም ጉዳይ ጨርሶ ቀስ ብላችሁ ትመጣላችሁ ወደ ሀገራዊ ጉዳይ። ደግሞ በግድ ደግሞ አይሆንማ። በግድ ጉረረን ተይዘ እንድት ያናል እኛንም እያሳደዳችን እየጦላችን እያቆለሾለሽናቸው በግድ እንደዛ አይሆንም። ምርጫው እናንተ ነው። አይ አገር ነው የሚቀድመው፣ ኑሮ ነው የሚቀድመው፣ ኢኮኖሚ ነው የሚቀድመው፣ ማህበራዊ ሰላማችን አንድነታችን ነው የሚቀድመው፣ በዚህ ጉዳይ እንወያይ ስትሉ እኛ ሀሳብ እናነሳለን፣ እናንተ ትጨምሩበታላችሁ። የተሻለ ሀሳብ አምጥተን አገራችንን ትልቅ አገር እናደርጋለን፣ ሰላማችን እናስጠብቃለን። አይ ቆይ አንተ ዞልበር ወደዛ። አሁን የጃኒ ሱሪ፣ የጃኒ ቀሚስ፣ የጃኒ ፈሳች፣ ጃኒ በላች የሚለን አጀንዳ መብታችሁ ነው። ስለዚህ በግድ ጉሮሮን አንቀ እና እባክህ በዚህ ጉዳይ ላይ ካልተነጋገረን ካልሰማችሁኝ በግድ አለ እንዴ? በግድ እኮ የለም እኮ። ሰው ከደበረ ካልፈለገ ለዛውም እኔ ባልተቸገርኩበት ጉዳይ ላይ ለዛውም እኔ ባልተጨነኩበት ጉዳይ ላይ እናንተ እኮ ተቸግራችኋል፣ እናንተ እኮ ችግር ላይ ነው ያላችሁት ልል አልችልም። ሀሳብ እናነሳለን። እንደ ሀገር መወያየት ከፈለግ ሀሳብ ታነሳላችሁ፣ ሀሳብ እናነሳለን፣ እንመካከራለን። ለሀገራችን የተሻለ የሚበጀውን በአንድነት በፍቅር በክብር የምንኖርበትን ሀሳብ እናዋጣለን። አገር የምትኖረው በመዋጫ ነው። በሀሳብ መዋጫው፣ በገንዘብ መዋጫው፣ በጉልበት መዋጫው፣ በህይወት መዋጫው አገር ትጸናለች። እና እናንተ ስላልፈቀዳችን እኛ ይህን ጉዳይም እየተው ነው የሚል ሀሳብ ለመስጠት ነው። እና በተቻላችሁ አቅም አታሳድዱ። እንደማ ጥሩ ነገር አይደለም። ይሄ ነገር መታረም አለበት ሲባል
አትንጨርጨሩም፣ አትናደዱም፣ አትበዱም። ሐሳብን በሐሳብ ሞክቱ። ይሄን ሐሳብ ነው። ሐሳብ ሲሞቻችን ላይ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ